37 አይደለም፣ 38ም አይደለም። አዳ 38 ቀርተናል። ዚክራ ትካታለች። ማሻአላ ና 40 ነው ያቆምነው። እሺ 40 ነው ያቆምነው። ዛሬ አሳዝናችሁኛል። እንዲህ ምን ነው ቁጥሩ ይጠፋችኋል እንዴ? ዛሬ 40 ነገ ደግሞ 44 ማለት ነው። ኸይር አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢህ ወበዕድ። ሐዲስ ቁጥር 40 እንደዚህ ይላል። አን አቢ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ምን አሉ? ማ ነቀሰ ሰደቀቱ ሚን ማል፣ ሰደቃ ከአንድ ሰው ከብሩ አይቀንስም አሉ። አንድ ሰው ካለ ብሩ ላይ ሰደቃ ቢሰጥበት ብሩ አይቀንስም። ወማ ዛደ አላሁ ዐብደን ቢዐፍዊን ኢላ ዒዛ፣ አላህ አንድ ሰው በዐፉ ኢዛ ይጨምርለታል ካሉ በኋላ ወማ ተዋደአ አሐዱን ኢላ ረፈዐሁ ላህ አሉ። አንድ ሰው አይተናነስም አላህ ከፍ ቢያደርገው እንጂ አሉ። ስለዚህ ሰደቃ ከገንዘብ ላይ አይጨምርም። ኦኬ ቀጥሎሳ አንድ ሰው ተዋዱ ሲያደርግ ምን ያገኛል? አላህ በደረጃ ከፍ ያደርገዋል ማለት ነው። ግልጽ ነው። እሺ ስለዚህ ሰደቃ ከገንዘብ አይቀንስም፣ እንዳውም ቢጨምር ነው እንጂ ማለት ነው። እንዲሁም ደግሞ አንድ ሰው ተዋዱ ሲያደርግ አላህ በደንብ አድርጎ እንትን ዚክሩ አጅሩን ያበዛል። መሐለችን ቀን ኢንሻአላህ በኋላ በደንብ እናረበታለን። ወማ ዘደላሁ ዐብደን ቢዐፍዊን የሚለውን በሌላ ሪዋያ ቼክ እናደርገዋለን። እሺ ቀጣይ ሐዲስ ቁጥር 41 አን አቢ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። አተድሩነ መልጊበቱ፣ ሐሜት ምን እንደሆነ ታውቃላችሁ እንዲህ አሉ። ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛ ያውቃሉ አሉ። ቃለ ዚክሩ አኻከ ቢማ የክረሁሁ፣ ወንድምህን በሚጠላው ማንሳቱ ይሄ ሰውን ማማት ጊባ ነው አሉ። ሐሜት እኮ ሊሆን ይችላል፣ ወይም ደግሞ እኔ ሳስበው እኮ ጀስት ወሬ ሊሆን ይችላል። ምሳሌ አንዋር ብዬ አንዋር እንደዚህ አይነት ሰው ነው እኮ ብዬ ብናገር የሚጠላው ማለት ነው። ምን እያደረኩት ያለሁት? እያማሁት ነው ማለት ነው። በሚጠላው ነገር ሰውየው የሚያስቀይመውን ነገር በመጥፎ ነገር ማንሳት ይሄ ምንድን ነው? ጊባ ነው። እንደ ኢቭን ቢኖርበት ራሱ እንደ ለተዕሊም ከሆነ ሰዎችን ለተህዲር ከሆነ እሱ ራሱን የቻለ ነው። ግን ዝም ብዬ መጥቼ ሰውየውን በመጥፎ ማንሳት አይፈቀድም በእስልምና። ይሄ ጊባ ነው፣ ሐሜት ነው። ከዛ በኋላ ቂለ አፈረአይተ ኢን ካነ ፊ አኺከ ማአቁል፣ ቂለ ተባለ አፈረአይተ አላየህም እንደ ኢን ካነ ፊ አኺ ማአቁሉ፣ ቃለ ኢን ካነ ፊ ማ ተቁሉ፣ እንደው እኔ የምናገረው ነገር ወንድሜ ላይ ያሰየ ቢኖርበት ተባሉ ነብዮች። ቃለ ኢን ካነ ፊ ማ ተቁሉ ፈቀድ እክተብተሁ ወኢን ለም የኩን ፊህ ፈቀድ በሀተሁ። ይሄ ነገር እሱ ላይ ካለበት አምተኸዋል ነው። በሀተሁ ደግሞ ተፊት ማለት የሌለበትን መለጠፍ ወይም ደግሞ መጉዳት ማለት ነው። በሁለቱም ቢኬድ ምንድነው ጊባ አይፈቀድም ነው። እንደው ካለበት ራሱ አይነሳም። በቃ ሐሜት ነው፣ እያማሁት ነው ያለሁት። ኢላ ለተህዲር ሲቀር፣ ለተህዲር ምንድነው ምሳሌ ታሊም ላይ ይሄ ሰውዬ እንደዚህ ችግር አለበት ራቁት፣ እሱ ራሱን የቻለ መስአላ ነው። ኦኬ ስለዚህ መቦጨቅ ነው፣ እየተቦጨቀ ነው ያለው፣ አይፈቀድም ማለት በተብሂት ብሎ አስቀምጠዋል። ስለዚህ ጊባ በጣም ከባድ ነው። ቢላሂ አለይኩም አብሶ ሴቶቻችን ሰዎችን በመጥፎ አታንሱ። ያው ከባለፈውም ጋር ስለሚገኝ ማለት የተፈጠረው ነገር ታስታውሳላችሁ። አንድ ሰው በሌለበት ባለዋለበት እሱ ሳይኖር በሚጣው ነገር እሱ ማንሳት እያማችሁት ነው ያላችሁት። አላህ ፊት የሚያስጠይቅ ትልቅ ኃጢአት ነው። አላህ ይጠብቀን ሁላችንን። በመቀጠል ሐዲስ ቁጥር 42 ላይ አን አቢ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ረዲየላሁ ዐንሁ እንደዘገበው አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንደዚህ አሉ። ሰበቀል ሙፈሪዱን አሉ፣ ሙፈሪዳዎች በለጡ አሉ። ቃሉ ወመል ሙፈሪዱነ፣ ሙፈሪዶች እነማን ናቸው ተባሉ። አልገለጹትም መጀመሪያ። ከዛ ፈቃለ አዛኪሩነ አላህ ከሲረን ወዛኪራት፣ ሙፈሪድ የተባሉት እነማን ናቸው አሉ። አዛኪሩነ አላህ ከሲረን ወዛኪራት፣ አላህን በብዙ የሚያወሱት እነሱ ናቸው ሙፈሪድ የተባሉ አስቀመጡ።
ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በለጡ ከሁሉም ሊቀው ተገኙ ብሎ አስቀመጡ። ስለዚህ አላህን በሁሉ ቦታ ላይ ማንሳት ዚክር ማድረግ ምን የሚያደርግ ነው? ከሰዎች የሚያስበልጥ በትልቅ ደረጃ የሚያስገኘን ቦታ ነው፣ ወይም በትልቅ ቦታ ያስገኘናል። ስለዚህ ሁላችንም ዚክር ላይ እንበርታ። ዚክር የሚያደርግ ሰው ኢባዳ የሚያበዛ ሰው የውመል ቂያማ ከሁሉም ይቀድማል፣ በአጅርም በሁሉም ማለት ነውና ቢላሂ አለይኩም በዚክር እንበርታ፣ አንረሳሳ። የቅድሙን ሐዲስ ሸርሁን እችኛዋን ቃል ምን የሚለውን ቃል ማዛደ አላሁ ፊ አብደን ቢዐፍዊን የሚለውን ቆይ አንዴ ሰርች ላድርግላችሁ። እስከዛው ወንድሜ አንዋር እንዲሁም ዛሬ የሚጨመር ካለ ጨምሩበት። ቀጥል ይምራል ቀጥል። ዘህሯ እስከዛው ሀሳብ ካለሽ ኦኬ ናም አግኝቼዋለሁ። አፉ የተቀመጠው በሌላ ሪዋያም አለ ይቅርታ ማለት ነው። ኦኬ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ማዛደ አላሁ አብደን ቢዐፍዊን አሉ። ኢላ ኢዝ አንድ ሰው ይቅር በማለቱ አላህ ኢዝን ብቻ የሚጨምርለት አሉ። አይኔ ከማሉ ጋር አንድ ላይ ላግላችሁ ነበር፣ ብቻ ግን ለሁለት የተቀመጠው። ስለዚህ ነቢያችን ምን አሉ? ማ ነቀሰ ሰደቀቱን ኢላ ማል አሉ። ምን ማል ሰደቃ ከገንዘብ አይቀንስም አሉ። አንደኛ፣ ስለዚህ ሰደቃ ገንዘብ አያጎልም። ቀጥሎ ምን አሉ? ወማ ዛደ አላሁ አብደን ቢዐፍዊን ኢላ ኢዛ፣ አንድ ሰው ይቅር በማለቱ አላህ ኢዛን እንጂ ሊያጨምርበትም አሉ። አላህ ያልቀዋል ነው። ስለዚህ አንድ ሰው ይቅር የሚል ከሆነ ምን ያገኛል? አላህ ያከብረዋል፣ አላህ ያልቀዋል ማለት ነው። ግልጽ ነው። ቀጥሎሳ ወማ ተዋደአ አሐዱን ኢላ ረፈዐሁ ላህ፣ አንድ ሰው አይታነስም አላህ ከፍ ያደረገው ቢሆን እንጂ ብሎ አስቀምጠዋል። ስለዚህ ይቅርታ ማለት ራሱ ምንድን ነው የሚያሳየው? ልቀትን የሚያሳየው። አንድ ሰው ይቅር ሲባል ሲል ምን ያገኛል? አላህ ደረጃውን ከፍ ያደርገዋል። ቼክ ላጉት ያልኳቸው ለዛ ነው። ቢማና ሌላ በአንድ ከሆነ ትርጉሙ እንዳናበላሸው ብዬ ነው። አይ ቲንክ አሁን ግልጽ ይመስለኛል። ያልገባችሁ ካለ ኮሜንት ጻፉ። ስለዚህ ቀጣይ የምንጀምረው ከስንት ነው? ከሐዲስ ቁጥር 43 ነው የምንጀምረው። 43 ነው። አዎ ከሐዲስ ቁጥር 43 እንጀምራለን። ማሻአላህ ወያኩም ጀዛኩሙላህ። ግልጽ ከሆነ ኢንሻአላህ ለዛ የዚህ እናድርገው። ያው ሸርሕ ቢኖር አይ ቲንክ ጥሩ ነበር፣ ግን ለሸርሕ ሰዓትም ይፈልጋል፣ ሼኽም ይፈልጋል። ለዛ ነው መትን ብቻ የምናደርገው ማለት ነው። ስለዚህ ኮሜንት እስቲ ሰዓት ነው ያላችሁኝ። ይቅር የምንለው በሰዓቱ ካለፈ በኋላ ነው። ኦኬ ሰዓቱን ኢንሻአላህ እናስተካክላለን። ተኩል ላይ የተባለው ተኩል ላይ ሲሆን እንሞክራለን። ያው አብዛኛው ጊዜ ክርክር ስለሚኖር ከሚቋረጥ ብለን ነው፣ ግን ኢንሻአላህ መሀል ላይ ለማድረግ እንሞክራለን። አሚን ጀዛኩሙላህ። ቁርአን ቅሩ። እሺ በቁርአን እንዘጋዋለን እና ቅዱሳን ስወጡ የመጨረሻውን ቪዲዮ በደንብ ይዩት እና ማሻአላህ ዛሬ በጣም በርታችኋል። ታብታቡ ራሱ ኦልሞስት 5 ሚሊዮን ሊገባ ነውና ማሻአላህ ጀግኖች። 44 ነው የምንጀምረው ነገር። 44 አይደለም እንጂ 43 ነው። ቆይ እስኪ ናም 43 ነው የምንጀምረው። ስለዚህ ዛሬ 40 41 42 ተቀራን 40 41 42 ነገ ደግሞ 43 እንጀምራለን። ኮሜንት አስተያየት ሀሳብ ካላችሁ ጻፉ። አሚን ጀዛኩሙላህ። እናንተም አላህ ይጠብቃችሁ። ይህ ጀሞ ጀዛኪላህ 5 ሚሊዮን ታተብና 5 ሚሊዮን አስገቡት ወያኪ። አሚን በዱዓ አትርሱን እና ያው ከላይ ያሉትን ፎሎ ማድረግ አትርሱ። ወንድም አናሩን ፎሎ አድርጉት። የነቢያት መንገድ የሚለውን ደግሞ ፎሎ አድርጉ። አሚን መርሐባ ጀዛኩሙላህ።
ኪታብ እንዴት ላገኝ? ኪታቡን ቴሌግራም አለ። ቴሌግራም ላይ ቴሌግራም ግቡና እኔ ቻናል ላይ ያው አለ። ቴሌግራም ስገቡ ይሄ ነው። ይህ ኪታብ እንጀምራለን ብዬ ፖስት አድርጌዋለሁ። ቴሌግራም ደግሞ ከፈለጋችሁ ይሄ ነው ዩዘር ኔሙ። ያው ዩዘር ኔሙ ይሄ ነው። ኢምራን መስመር ታደርጋላችሁ። ከዛ አፖሎጀቲክስ ኢምራን አፖሎጀቲክስ በዚህ ጻፉት ይወጣላችኋል። ወይም አብዛኛው ጊዜ ነው ሰርች ሲደረግ አስቸግራል። ይሄን አዳምጡኝ። እዚህ ጋር ቴሌግራም ያልገባችሁ ካላችሁ ሰርች ሲደረግ ያስቸግራል። ስለዚህ ምን ታደርጋላችሁ? ላሳያችሁ። በአንድ ሰው ላሳያችሁ። ምሳሌ እንደዚህ አንድ ቴክስት ላይ ግቡ። ቴክስት ላይ ከገባችሁ በኋላ ምን ታደርጋላችሁ? መጻፊያ ትነካላችሁ። ከዛ መጻፊያ ትመጡና መጀመሪያ ምን ታደርጋላችሁ? እቺን ንኩ። መጀመሪያ እቺን ንኩ። እቺን ትነካላችሁ እንደዚህ ማለት ነው። ከዛ በኋላ ምን ታደርጋላችሁ? ኢምራን ትላላችሁ እንደዚህ ኢምራን። እሺ ከዛ እቺን ሰረዘ መስመሯን በደንብ ይዋት። ይሄኛው አይደለም። እሺ ይሄኛው መስመር አለ እንዳይሸውዳችሁ። ይሄኛው አይደለም። ይሄኛው ሳይሆን ይሄኛው አሁን ያለኩትን ታደርጋላችሁ። ከዛ በኋላ APOLOG አፖሎጀቲክስ እንደዚህ ጻፉ። APOLOGETICS